ነገር ውስጥ ለምን አትዋትም? እናትህ ላይ ትልቅ የሆነ ደም ግፊት እንዳለ ይታወቃል። አንተ ምን እንደምትፈልገው ከኔ ምን እንደምትፈልገው ንገረኝ። ምን እንደምትፈልገው ለምን አትወጣልኝም ከህይወቴ? እሺ ተረጋጋ፣ ልቀቀኝ። እየተቀረጸ ውጣልኝ፣ ውጣልኝ፣ እንደው ከቤቴ ውጣልኝ፣ ልቀቀኝ። እንደውም ልንገርህ አይደለ እናትህ ውጭ ነች አይደል ያለው? ሁሉም ሰው አለ። ስለዚህ ሁሉም ሰው መጥቶ ይሄን እውነታ ይሰማል ማለት ነው። የዛኔ ነው ዴን ነው የምከፍተው። ይኸውልህ ውስጥ ለምን አትዋትም? እናትህ ላይ ትልቅ የሆነ ደም ግፊት እንዳለ ይታወቃል። አንተ ምን እንደምትፈልገው ከኔ ምን እንደምትፈልገው ንገረኝ። ምን እንደምትፈልገው ለምን አትወጣልኝም ከህይወቴ? እሺ ተረጋጋ፣ ልቀቀኝ። እየተቀረጸ ውጣልኝ፣ እንደው ከቤቴ ውጣልኝ፣ ልቀቀኝ። እንደውም ልንገርህ አይደለ እናትህ ውጭ ነች አይደል ያለው? ሁሉም ሰው አለ። ስለዚህ ሁሉም ሰው መጥቶ ይሄን እውነታ ይሰማል ማለት ነው። የዛኔ ነው ዴን ነው የምከፍተው። ይሄን ውጤት ለመክፈት እንግዲህ ሰከንዶች ነው የቀሩን። ያው አንድ የምነግራችሁ ነገር አለ። እባካችሁ አንድ ነገር ልንገራችሁ። እሺ ሰርፕራይዝ አለኝ። ምንድን ነው? አንድ ነገር እንዳታደርገኝ፣ አንድ ነገር እንዳታደርገኝ። ትመልሺዋለሽ። እሱ እናያለን፣ እናያለን። እንዴ እያንዳንዱ ንብረት የትም ያለህንም እዛ ሴሚሲም የገዛኸውን በቃ እንዳለ ነገር በራሴ ስም አዞሬያለሁ። ምንድን ነው የምትለው? የሰማት ነው? ምንም ነገር የለኝም ማለት እኮ ነው። ምንም ነገር አይኖርህም። የተጎዳው ተጎድቻለሁ። በዛ እኔ ገልሻለሁ። ዝም በይ አሁን። ዝም ታስብላት ይሻላል። የነገርኩህ ነው። ዝም ብትል ይሻላል። ማይሆን ነገር ያወራች ነው። እኔ አንተና አክብሬ ነው አሁን እዚህ ጋር ዝም ያለው። ማይሆን ነገር አይደለም። በቃ ከታሪኩ ጋር ያለው የአባትነት ግንኙነት እዚህ ጋር እንደሚያሳየው ከሆነ ከ100% ምንም አገባችሁ እናት አንቺንም ቢሆን ምንም አገባሽም። ስሚ ምንም አገባችሁም። በቃ ወዳታለሁ። ልጅ የኔ ነው። በቃ አምኛለሁ። ስለዚህ አመንክ ልጅ አንተ ስለሆነ አዎ የኔ ልጅ ነው። ምን አገባ? በቃ ውጡልኝ። ማንንም አልፈልግም። በቃ ውጡልኝ። አይሆንም። አንተ የማንም ሰው መሆናችንን ታውቃለህ። በቃ ወዳታለሁ። አንተ የማንም ሰው ውጣልኝ። ቢያንስ ዘነላችሁ። በቃ ውጣልኝ። ማንንም አልፈልግም። ውጡልኝ። በቃ ተረጋጊ። ነይ በቃ ነይ ተረጋጊ። ይኸውልሽ እህትሽ ባል ስለፈጸምሽው እያንዳንዱ ነገር ትነግሪኛለሽ። ተቀመጭ፣ ቁጭ በይ፣ ተቀመጭ። ቆይ ምንድን ነው ለሰው ምንም ማዘኔት የለህም እንዴ? እኔ ምንም አላሳዝንም። አራስ እኮ ነኝ። ይኸው እያየሁ አይደለም ኑሮዬ ይነግርሃል እኮ። ታዲያ ይሄ ኑሮ አይነግርህም? ቤቴም እንደሚመስል እያየሁ አይደለም? የሚበላ የሚቀመስ ነገር እንኳን የለም ቤቴ ውስጥ። እኔ ቀን በቀን እዚህ እየተጎዳሁኝ ነው ያለሁት። እየሞትኩ ነው፣ ቀን በቀን እየሞትኩኝ ነው። እሷ ለምንድን ነው የምትመጣው? እሷ ምን ልታደርግልህ ነው? ስለዚህ የምፈልገውን ነገር ንገሪኛ እኮ። እየነገርኩህ ያለውን ነገር ነገርኩህ እንዴ። እሷ ምን ልጠይቃት ነው? ምን ልትላት ነው? እሷ መታ ሙሉ መረጃ ትናገራለች። መረጃውን እኮ ነገርኩህ። ምንድነው? ከመጀመሪያ እስከ መጨረሻ ያለውን ነገር ነገርኩህ። ከታሪኩ ጋር ስላለሽ ነገር ንገሪኝ። ወይኔ ታሪኩ ከእንደ ነው የመጣሽው? ምን ልትሰሪ ነው እዚህ የመጣሽው? ምንድነው? እኔ ቤት ሆኖ ነው ምን ልትሰሪ ነው የመጣሽው? ታያለሽ እንዴ? ቤት ነው። ምን ጎደለው? ጎዳና የማይተላለፍ ህይወት ነው እየኖርሽ ያለሽ። ይሁን፣ እኔ ደስተኛ ነኝ። ፈጣሪ ነው የእጅሽን የሰጠሽ እንዴ። እና ሴት አጥቶ ነው እህቴ ጋር መሄደው? ሴት አጣ ከገዛ እህቴ እኮ። ስለዚህ እና እንደዚህ ማድረጉ መፍትሄ ነው? አዎ መፍትሄ ነው። አዎ ኦኬ። ስለዚህ መፍትሄ መስሎ ከተሰማሽ እሱን እስር ቤት ገብተሽ ስትማቅቂ ያኔ ማንም እኔን አይነካኝም። ማንም አይነካኝም። በገዛ አይኔን ያየሁት ጎረቤት ነገረኝ። ከዛ እኔ ደግሞ እህቴ ነሽ ብዬ በቃ ጭራሽ አልጠረጠርኩም ነበር። ከዛ ሰው እየተረጋገመ ሲያወራ ከዛ ምንድነው ብዬ ማጣራት ጀመርኩ። ከዛ በገዛ አይኔ ሁሉን ነገር አይቼ እራሷም አምናልኝ። አሁን እንደዚህ አይነ ደረቅ ሆና ካንተ ጋር የምታወራው ሁሉ ነገር ታውቃለች። ልቦና ያውቃል። ስልኬን አምጥቼ ማሳየት። ቆይ ምንድነው? ወዴት ነው የምትሄጂው? እናንተ አሳየዋለሁ ስልኩን። ምንድነው የምታሳየው? በቃ እንደውም አልፈልግም። በቃ ጨርሻለሁ። ማወቅ የፈለከውን ነገር አውቀሃል አይደለ? ስለዚህ ውጡ። እሺ በቃ ይኸውልሽ፣ እንደውም ይኸውልሽ ስልኩ ምናምን ይቀራል። የዚህ ታሪክ ዋና ባለቤት ምንም ነገር አይኖርም። አንቺ ቆይ እንዴት ጨካኝ ነሽ? እንዴት እንደዚህ ታደርጊዋለሽ? ቆይ ምን አይነት ህሊና ነው ያለሽ? ጠብቂ። አንቺም የእናት ያደረ ስላለብኝ ነው እንጂ አንቺንም ነበር እንደዚህ ሽባ አድርጌ ማስቀመጥሽ። ውሸት ነው። ውሸት ሙሉ የምታወራው እንዳሰሚያቸው። ምን ነው ይሄን ሳልሰማ ምን ነው ፈጣሪ ብትወስደኝ ብትገላግለኝ። አሁን ከዚህ በፊት እርሷን ያቋት ነበረ? እቺ ልጅ ያቋታል?
አሁን ራሱ ከሰላስ መሰልከው እባክህን በዛ አገግመበት ተው በቃ አገናኝተህ ስላገናኘን እግዚአብሔር ይስጥልኝ ውጣበት በቃ አገናኝተኛል ምንም ወጣበት አጋጣሚ የለም አንዴ ገብቼበታለሁ አንድ ቀን ወይም 2 ቀን ቢፈጅ ነው እሺ ውድ ተመልካቾቻችን እንግዲህ ዛሬ እንደምታዩት በዲኤንኤ ውጤት መተናል ያው ዲኤንኤውን ለማረክስ በመፈልግበት ወቅት ናሙና ለመውሰድ በጣም አስቸጋሪ ነበረ ከመክፊራም ከታሪኩም ለመውሰድ እንዲሁም ከልጃቸው ላይ ዲኤንኤ ለመውሰድ ሙከራ በመናረግበት ሰዓት በጣም ከባድ ነበር ከዛ በኋላ ከነሱም ናሙና ወስደን ምርመራ አድርገን ይሄው የዲኤንኤ ውጤት መጥቷል ታሪኩም ጤንነቱ ተመልሷል ማለት እንችላለን መራመድ ጀምሯል ያው ከበፊት ከዛሬ ነገ የተሻለ አይደለ እንደዛ መሆን ስለጀመረ አሁን ደግሞ እጄ ላይ የዲኤንኤ ውጤት ይገኛል ያው እስካሁን የለፋንበት እስካሁን የተጓዝንበት እያንዳንዱ መንገድ መቋጫውን ያገኛል ብዬ አስባለሁ ግን ያው አንድ ባንድ ያስገባቸው ከነሱ ጋር አጠር ያለ ቆይታ አድርጋለሁ ያው ስለ ዲኤንኤ ውጤቱ ምን ይላሉ የሚለውን ስሜታቸውን ከነሱ ጋር አንድ ላይ እንጋራለን ማለት ነው በመጀመሪያ የምናስገባው መክፊራን ይሆናል ወደ ውስጥ ገብታ ከኛ ጋር ትንሽ አጠር ያለ ቆይታ ታደርጋለች ማለት ነው እሺ መክፊራ እንግዲህ አይደርሱ የለው ቀኑ ደርሶ እንግዲህ ይኸውልሽ የዲኤንኤ ውጤት እኔ እጅ ላይ ነው ያለው ስለዚህ እስካሁን ድረስ እየዋሻችሁ ይሁን ሌላ ታሪክ ፈጥራችሁን እየተናገራችሁ ያላችሁት የሚለውን ነገር የሚወስነው እኔ ሳልሆን አንቺ ሳትሆኚ ወይም ባለቤትሽ ሳይሆን ይሄ ዲኤንኤ ውጤት ነው አሁን እኮ ይሄ ምንም የሚፈጥረው ነገር የለም ምንም አዲስ ነገር የለም ይሄ ስላመጣ እውነቱን ነገርኩ ስለዚህ ምንም አዲስ ነገር አይኖረውም ይሄም ቢሆን ምናልባት በዚህ ዲኤንኤ ውጤት ላይ እውነትም ልጁ የታሪኩ ከሆነስ አይሆንማ ለምን ስለማይሆን የሱ ስላልሆነ እኔ እኮ እናት ነኝ አውቀዋለሁኝ ስለዚህ እሱ አይደለም ከልጅሽ ጋር መተሽ ናሙና ለመስጠት ራሱ በጣም እንዳስቸግርሽ የታወቀ ነው ስላልተመቻቸልኝ ነው እኔ ያልመጣሁትኛ ያስቸገርኩት የዛኔ አልመች ስላለኝ ነው ስለዚህ እንጂ ለሌላ ነገር አይደለም ሲጀመር እውነታውን ስለማውቀው ምን መደብቀው ነገር እኮ የለም ስለዚህ አሁንም ቢሆን ምንም አዲስ ነገር የለም ያው የነገርኩህ እውነት ነው የሚሆነው ሌላ ነገር አይኖርም ምናልባት ይሄ ዲኤንኤ ውጤት እውነት ሆኖ ተገኘን በልና ድጋሚ ከታሪኩ ጋር በፍቅር የምትመለሱ ይመስልሻል ይኸውልህ ስምህ ማን ነበር ያልከኝ ልጅ ያስተሳሰረናል ብለሽ አታስቢም ድጋሚ እኔ እኮ እውነቱን ነገርኩ ለምንድን እናንተ ህይወት የምትበጠብጠው ለምን ልኑርበት እስቲ ተወኝ እንዴ እኔ በጣም እንደምወደው ነግሬሃለሁ ብዙ ነገር አሳልፈናል ከታሪክ ጋር ስለዚህ እኔ እህቴንም ቢሆን እኔ ነኝ ያስተዋወቅኳትኝ እዚህ ደረጃ ይደርሳሉ ብዬ አላሰብኩም ነበር እንጂ መጀመሪያ እኔ ነበርኩኝ ያወቅኩትኝ ከሱ ጋር ነበር ብዙ ነገር ነበር ያሳለፍነው እኔ ከሱ ጋር ህይወቴን በጣም ብዙ ነገር አርቄ አስቤ ነበር ነገር ግን እንዳላሰብኩት ሆነ በመሃል እሱ አገባች ጭራሽ ያላሰብኩት ነገር ሆነ እና ህይወቴን ነው መስቀልቅል ያደረገችው ማለት ነው እና ቻከባር ነው እና አሁንም ቢሆን እዚህ እየመጣ ካትልጥቀኝ በቃ ያለፈውን ነገር እያነሳ ካሁን እዚህ እንትን አትበለኝ ሌላ ጭንቀት አትፍጠርብኝ እኮ ካሳለፋችሁ ጥሩ ጊዜ ቀናት መካከል አንድ ቀን ደግሞ ያፈራችኋት ውዷ የሆነችው ልጅ እንግዲህ እሱን እኮ ነገርኩ ለምንድን ነው ማትሰማኝ እውነታውን እኮ ነገር ከሱ ጋር የፍቅር ህይወት ነበረኝ እንጂ ልጅ እንደሌለን ነገርኩ ስለዚህ ያለው እውነት ይሄ ነው በቃ እንዋደድ ነበር አብረን ብዙ ነገር አሳልፈናል ግን ልጅ እስከ መውለድ ደረጃ ድረስ ግን የሚያደርሰ ነገር አልነበረም ስለዚህ አልወለድም የሱ ልጅ አይደለም ደጋግሜ ነግሬሃለሁ እሱም ነግሮሃል ስለዚህ አንተ ልታምነን አልፈለክም እንጂ እውነታውን ነግረንሃል በቃ ከዚህ በላይ ደግሞ እኔ ምንም ልልክ አልችልም በቃ ያሳለፍነው ነገር አለ አዎ በቃ ብዙ ነገር አሳልፈናል እንደ ፍቅረኛ ብዙ ነገር አሳልፈናል በመሃል መጣ በጠበጠችን እንጂ እህትሽ ነው አንቺ ነሽ የበጠበጥሽው እሷ ናት መጀመሪያ እኔ ነበርኩ ማውቀው ግን እህትሽ በፊት ነው ማለት ነው የምታውቂው አዎ እኔ ነበር ቀድሜ ማውቀው ሊጋቡ ቻሉ እኔ እንዴት እንደሆነ አላውቅም ብቻ ግን ከኔ ጋር ነበር መጀመሪያ እኔ ነበርኩ ማውቀው እኔ ነኝ ራሱ ያስተዋወቅኳት ወስጄ እና እኔ እንደዚህ ይሆናል ብዬ ጭራሽ አላሰብኩም ነበር በጣም ብዙ ጊዜ ተሰብሬያለሁኝ በቃ ይሄን ያሰብኩኝ በጣም በቃ ከራሴ ጋር አልነበርኩኝ በጣም ከባድ ጊዜያቶችን አሳልፌያለሁ አሁን ግን ልጄ ስለመጣች በቃ አዲስ ህይወት ነው የጀመርኩትኝ ከሷ ጋር ስለዚህ እሷ ላሳድግበት አሁን በቃ እህትሽ ቤት ስትመጪ እህትሽን ብለሽ ሳይሆን ከእህትሽ ባል ጋር ስለሚኖርሽ ግንኙነት እያሰብሽ ነበር የዛኔ አቁመን ነበር በቃ ከሷ ጋር እንደሆነ ሳቅን ያቁሜያለሁኝ በቃ አንዳንድ ነገሮችን ሳይ ከሷ ጋር እንደሆነ የዛኔ አቁምኩኝ በቃ
እሷ ናት እንጂ እሱ እንደሚወደኝ አውቃለሁ። ሲጀመር ከኔ ጋር ነበር መኖር የሚፈልገው የሚያስበውም ብዙ ነገር እናስብ ነበር። ግን እሷ ምን እንዳረገችው ራሱ አላውቅም። እኔ ምን አውቃለሁ እንዴ? እኔ ምን አስነክታው እንደሆነ አላውቅም እንጂ በጣም እንዋደድ ነበር። ብዙ ነገር አሳልፈናል። ለወደፊት ብዙ ነገር እናስብ ነበር። ግን ባልጠበቅኩት ሁኔታ ከሷ ጋር ሆኖ አገኘሁትኝ እና እንጂ መጀመሪያ በቃ እሷ ናት መሀላችን የገባችው። እኔ ምን እንዳስነካችሁ አላውቅም። እና በዛ መሀል በቃ ራሴን በጣም ነው የጎዳሁትኝ። በጣም ብዙ ነገር አሳልፌያለሁ። ምክንያቱም ብዙ ነገር አሳልፌያለሁ። ብዙ ነገር አስቤ ነበር ከሱ ጋር። ለዛ ባላሰብኩት ሁኔታ ደግሞ ከሷ ጋር ሆኖ ሳገኘው በጣም ነው የተሰበርኩት። ስለዚህ አሁንም እያመንሽልኝ አይደለም ማለት ነው? ወይኔ እንዴት በነግርህ ነው የሚገባህ? እየነገርኩህ እኮ ነው። በጣም ጥሩ። ያው ካንቺ ጋር ያለኝን ቆይታ ጨርሻለሁ። አሁን ደግሞ እህትሽ ትመጣና ከሷ ጋር አጠር ያለ ቆይታ እናደርጋለን ማለት ነው። ስለዚህ የዲኤንኤ ውጤት እሺ ተመልካቾቻችን እንግዲህ ገሊላን ጠርተናት ነበረ። እሷ ልደርስ ስላልቻለች አንድም ፕሮግራሙን ዘግየት ብለን የመጀመራችን ምክንያት እሷ ስላልደረሰች ነው። የመጣች እንደሆነ በስልክ ላይ ቴክስት አድርጋልኛለች። ግን እሷ እስክትመጣ ድረስ ግዴታ መቀመጥ ስለሌለብን ታሪኩን እንደምታዩት በሙሉ ጤንነት ተመልሷል። እንግዲህ እየተራመደ ነው ወደዚህ ራሱ የገባው። በመጀመሪያ በጤና እንደዚህ ተሽሎ ለመራመድ እንኳን አበቃ ልል እፈልጋለሁ። አመሰግናለሁ። ለማንኛውም ለዚህ ሁሉ ነገር እንደ በቃ ያረከኝ አንተነና አመሰግናለሁ። ታንኪዩ ለማንኛውም ማለት ፈልጋለሁ። ግን ቀረጻው ቢበቃ በሚል ሐሳብ አለኝ። ቢበቃ በቃ አመስግናን ምን ብለን ብንጨርሰው ይሄን ደግሞ ባትከፍተው ደስ ይለኛል። ለምን ያለው ነገር እዚህ ጋር ቢበቃ ደስ ይለኛል። ለምን በቃ ምንም ማንም መስማት የሌለበት እንትን ስለሆነ ብንጨርሰው ብንዘጋውስ ፋይሉ ቢበቃ። ምናልባት ይሄ ዲኤንኤ ውጤት የሚቀይረው ነገር አለ በአንተ ህይወት ላይ? ምንም የሚቀይረው ነገር ታዲያ ስለዚህ ምን አስፈራ ማለት? አይ ሳይሆን እንትን እንዳይወጣ ገመና የቤት እንዲያን ነገር እንትን ለሚዲያ ለመቅረብ ስለሌለበት ነው። ሲጀመር እኮ ይሄ ታሪክ ገመና አደባባይ ላይ ስለወጣ እኮ ነው እስከ አሁንም የተረፍከው የዳንከው ማለት ነው። እሱን አምኛለሁ፣ አመስግኛለሁ፣ ታንኪዩ ያለው። አሁን ግን ቢበቃ በቃ እናቴም ባሰማ እነሱም ባይሰሙ ደስ ይለኛል። እኔ ይሄን የዲኤንኤ ውጤት ለማሰራት ምን ያህል ወጪ እንዳወጣው ታውቃለህ? ምን ያህል ዋጋ እንደከፈልኩ ታውቃለህ? ለምን አትረዳኝ? አንተንስ ለማሳከም አንተንስ ለመርዳት። ስለዚህ ልትተባበረኝ እንጂ አይሆንም ብለህ እኮ ልትቃረነኝ አይገባም። ገብቶሃል አይደል? አይ ማይሆን ነገር ስለሆነ እኮ ነው። ለምን እሸት ለምንድን ነው ማይሆነው? በቃ ይብቃ፣ የመከፈት የለበትም። ለምን እሸት? ስለዚህ ልጅ እንደሆነ አመንክ ማለት ነው ሳይከፈት ይሄ ሳይሆን እንደዛ መሆን የለበትም። እዚህ ውስጥ ያለው ነገር መውጣት የለበትም ነው የምለው። ለኛም ለነሱ ለሷም ቢሆን እዚህ ጋር ለምሳሌ መውጣት የለበት እንትን ነው የቤተሰብ ጉዳይ ነው እዚህ ጋር ያለው ገባ እና ቢቀርስ ብተው ቢያበቃ እዚህ ጋር ቢያበቃ ደስተኛ ነኝ። ለሁላችንም ያ የሚበጅ ይመስለኛል። ይሄ ልጅ አባቱ ሳይታወቅ ካላባት ብቻው እንዲያደርግ ነገር ነው እኮ። ልጁ እኮ የኔ አይደለም። ለምን አታምነኝ? ልጁ እና ስለዚህ ልጁ ስላንተ ስለመሆንና ስላለመሆኑ እዚህ ጋር ማስረጃ አለ። እሱን ከፍተዋለሁ በኋላ ላይ። ስለዚህ ግን ምናልባት ይሄ ነገር ተከፍቶ በኋላ ላይ አንተም ትልቅ ሚዲያ ነው ይሄ ብዙ ሰው እየተከታተለ ነው። ከምትዋረድ ቅሌትህ ከሚወጣ ከዛ በፊት ያለህን ስሜት ልጠይቅ ብዬ ነው። ምናልባት ይሄ ልጅ አንተ ሆኖ ቢገኝስ? በጭራሽ አይሆንም። ልጅ አይሆንም። በጭራሽ አይሆንም። ልጅ እርግጠኛ ነኝ። ምናልባት የፈራው ይሄ ዲኤንኤ ውጤት ከተከፈተ በኋላ ከታየ በኋላ ያንተ ህይወት ላይ ለውጥ ያመጣል የሚለው ነገር ስላሰብክ ነው። እንደዛ አይደለም። ለምን አትረዳኝም? ታዲያ ምንድነው ምክንያት? ያለውን ነገር እዚህ ጋር እናብቃ ነው ያለው። አንተም ውሽማ ተብዬ ማናት መክፊራኔ ተባለችው። እሷም ስትጠይቅ እምቢ ብላለች። የዛኔ ራሱ ናሙና ስጡ ስትባሉ እንዴት እንደሆናችሁ እኮ እናውቃለን። መቆም ስላለበት ነው። ይበቃል። መቆም ስላለበት ነው። እዚህ ጋር ይብቃ እኮ። ስለዚህ መቆም ያለበት ልጁ የማን ነው ወይስ አይደለም የሚለው ነገር ተወስኖ ነው መቆም ያለበት። መዘጋትም ካለበት ማለት ነው የፋይል። ለምን አሰማኝም? እሺ እንደው የምትፈልገው ማለት ትችላለህ። በቃ ስለዚህ ይኸውልህ ካሁን መከራከራችን ምንም ጥቅም የለው። እናትህም ቢሆኑ መኪና ውስጥ ነው ያሉት። ይዣቸው መጥቻለሁ። አንተን ስጠራ ብቻ ነው አይደል የጠራው? እናትህን አታስገባት አላልኩም እዚህ ነገር ውስጥ? ለምን አሰማኝም? እናትህን ጠርቻቸዋለሁ። ማሳየትም መናገርም አልፈለኩም። ምክንያቱም እሷ እኮ የሚያገባት ነገር የለም እዚህ ውስጥ። ለምን አትዋትም? እናትህ ላይ ትልቅ የሆነ ደም ግፊት
አንተ ምን እንደምትፈልገው ከኔ እንደምትፈልገው ንገረኝ። ምን እንደምትፈልገው ለምን አትወጣልኝም ከህይወቴ? እሺ ተረጋጋ፣ ልቀቀኝ። እየተቀረጸ ውጣልኝ፣ ውጣልኝ፣ እንደው ከቤቴ ውጣልኝ፣ ልቀቀኝ። እንደውም ልንገርህ አይደለ እናት ውጭ ነች አይደል ያለው፣ ሁሉም ሰው አለ። ስለዚህ ሁሉም ሰው መጥቶ ይሄን እውነታ ይሰማል ማለት ነው። የዛኔ ነው ዴን ነው የምከፍተው። እሺ ውድ ተመልካቾቻችን እንግዲህ ሁሉም በተገኙበት የዴኒውን ውጤት ይዘን በድጋሚ ተመልሰናል። ከእያንዳንዳቸው መጀመሪያ የነበራቸውን ስሜት ሰምተናል። እስቲ ባንድ ላይ ሲሆኑ ደግሞ ምን ሊሉ ይችላሉ የሚለውን ነገር አስቤ ነውና ዲኤንኤውን ከመክፈቴ በፊት ቢያንስ ከነሱ ጋር አጠር ያለ ቆይታ ለማድረግ ነው። ስንጀምር ቅድም ስሟን ጠርተን ነበረ። ያው በአንዳንድ ችግሮች ምክንያት በትራንስፖርት ሊሆን ይችላል፣ በነዛ ነገሮች አርፍዳብን ያው ፕሮግራማችንንም አስተጓጉላ ዘግየት ብለንም ጀምረን ነበረ። አሁን ደግሞ በሰዓቷ ተገኝታለች። እስቲ ከሷ ቅድሚያ እንጀምራለን። ስለዚህ ስለ ዲኤንኤ ያላትን ስሜትና ከዛ በኋላስ ምን ሊፈጠር ይችላል የሚለውን ነገር እስቲ ምናልባት ሀሳቧን ብታጋራም ብዬ ነው። እስቲ ወደ ቀድሞዋ ሚስት ገሊላ እንሄዳለን። እስቲ ምን ይመስልሻል ዲኤንኤ ውጤት? እኔ እኮ ነግሬያለሁ። ምን ትጠብቂያለሽ? ምን እጠብቃለሁ? እኔ እኮ ነግሬያለሁ አይደለ? ይሄ ልጅ የማን እንደሆነ ሁሉ ነገር አውቃለሁ። በቃ ይሄ እኮ ዲኤንኤ እነሱ ደርቀው እምቢ ስላሉ ነው እንጂ እናትየዋም ልጄ ስላለች ነው እንጂ ይሄ ዲኤንኤ ምን እንደሆነ ይታወቃል አይደለ? በቃ እሷ አላምንም። በቃ ልጄ ነው የምትለው። ልጇ ምን እንደሰራ ታውቃለች። ከሃይማኖት ተከታይ ካልሆነው ሴት ጋር ነው አርግዛ ይኸው የወለደችው አይደለ? ግን አሁንም እንደዛም ሆኖ አታምንም እናትየው። በቃ ልጁ ሲጀመር አሁን ጤነኛ ሆነ ተሻለው። እኔ ምንም ቅጣት መቅጣት የለብኝም፣ ምክንያቱም እኔም ተጎድቻለሁ። እንደውም መክሰስ ያለብኝ እነሱ ነው መክሰስ ያለብኝ። ከትዳሬ ላይ ማግጦ ከገዛ እህቴ ልጅ ስላለው እኔ ነኝ መክሰስ ያለብኝ። ስለዚህ ይሄ ዲኤንኤ ምን እንደሆነ እኔ አልጓጓም። ለምን አውቀዋለሁ። ሁሉን ነገር አጣርቼ ስለደረስኩበት ሁሉን ነገር ስለማውቅ እኔ ስለማውቀው ይሄ ዲኤንኤ ምን ይሁን ተከፈተ አልተከፈተ እኔ ምንም አይመለከተኝም። ግን እነሱ ይዋረዳሉ። ዲኤንኤንም አይተው ካላመኑ ይሄ ሌላ ነገር ነው። በቃ ይሄ ዲኤንኤ ነው አይደለ? ለዛ እናትየውም እንደምታፍሪ እኔ አውቃለሁ። አንቺ ከሌላ ያውረጅ ዝም በይ። ልጄን አውቀዋለሁ፣ አያደርገውም። እኮ ግልጽ ነገር እኮ ነው። ይሄ ልጅ እንኳን የሱ ባይሆን እኮ በገዛ ትዳሩ ላይ በማገጡን አሁንም አታምኝም? እችማ የገዛ እህቴ ነች እንጂ ስለዳነ ስለተረፈ ለምታረፈ ብለሽ ነው እንጂ የምትይው። እኔ ልጄን አውቀዋለሁ፣ አያደርግም፣ በፍጹም አያደርግም። እኔ ልጄን አውቀዋለሁ። እንደምታፍሪ ግን ከደቂቃዎች በኋላ በዚህ ንግግርሽ እንደምታፍሪ እወቂ። አንቺም ልታፍሪ ትችያለሽ። እዚህ ጋር እርግጠኛ አትሁኚ። ምታፍሪ አንቺም ልትሆኚ ትችያለሽ። እዚህ ጋር ማን እንደሚያፍር እኮ እውነቱን እኮ እንደ እኔ እኮ ነኝ እናትየው። እንደ አንቺ አርግዘሽ የወለድሽ እኮ ነው። ስራሽን ስለማውቀው ስራዬማ እኔ እንዳንቺ እኮ ሰው ሽባ አድርጌ አላስቀምጥም። ስራዬን ታውቂያለሽ። ስለዚህ እኔ ያልኩሽን ነገር ከሰማሽ ይሄ ተከፈተ አልተከፈተ እኔ እውነቱን ነግሬሻለሁ። በቃ እኮ ከደቂቃዎች በኋላ ሁላችሁም ዝም እንደምትሉ እርግጠኛ ነኝ። አንቺን ነው ዝም የሚያስብልሽ። በቃ እሱን ምን ነው እንጂ እኛ እውነቱን እኔ በቃ ይሄ ዲኤንኤ ምን እንደሆነ ስለማውቀው ምንም የምጓጓው ነገር የለም። ግን የምጓጓው እነሱ አፍሮ ለማየት በጣም ጓጉቻለሁ። በቃ በስራ በልጅሽ ተጥስተሽ አፍረሽ እንደምታይን አውቃለሁ። ምንም አላፍርም። በቃ እሱን ከደቂቃዎች በኋላ ምን ነው አላፍርም። እኔ በታሪክ አላፍርም። ልጄን ልጄን አምነዋለሁ። አላፍርም። አንቺ ፈሪበት ስራሽ። በቃ ይሄ እኮ የሚያከራክር ነገር አለ። ከደቂቃዎች በኋላ ማን እንደሚያፍር ማን ዝም እንደሚል እናየዋለን። በቃ የዲኤንኤ ክፈትልንና ጉዳቸውን ይወቁት። እሺ እውነት ሆኖ ቢገኝ ምን የሚፈጠር ይመስልሻል? እከሰዋለሁ እንዴ! በትዳሬ ላይ ማግጦ ልጅ አፍርተዋል ከገዛ እህቴ ጋር ከስሼ ፍርድ አንቺ የሰራሽው ስራ አንቺ የሰራሽው ጤነኛውስ እንዴ ቆሞ የተራመደ ነው። ከመሞት እኮ ምንም አልተረፈም። በቃ ገለሹ ነበር እኔ እኮ በቁሜ ነው የገደላችሁኝ። ተባብራችሁ በቁሜ ነው የገደላችሁኝ። ይሄ የውሸት ወሬ ነው ሲጀመር ማለት ነው። እውነቱ ይሁን አይሁን እንኳን ሳታቂ የሰው እንደዚህ አድርገሽ ማስቀመጥ አልነበረብሽም። እውነቱ ከሆነ ይሄ ዲኤንኤ ሲከፈት ልጁ የሱ ከሆነ ሁለታችሁንም እከሳችኋለሁ። ከዛ እኔ ምንም ጥፋት የለብኝም። ልጁ ቆሞ እየተራመደ ነው አይደል ያለው? እኔ ምንም ጥፋት ነገር የለም። እኔ ነኝ የልብ ስብራት ትቀጫለሽ። እኔ ነኝ እኮ የተሰበርኩት በገዛ እህቴ እኮ ነው። በገዛ ቤቴ በገዛ እህቴ ነው የተደረገብኝ። ይሄ ሁሉ በደል እኔ ነው። ሰው ለምን እኔ ላይ እንደሚገንብኝ አላውቅም። የሰራሽው ስራ ነው። እኔ ምንም ጥፋት የለብኝም። ፍርድ ቤት እገትራችኋለሁ። ይሄ ዲኤንኤ ብቻ አውጣልኝ። ሌላ ምንም የምናገረው ነገር የለም። አንቺስ ምንም ይሁን ይመስልሻል ውጤቱ? ከዛስ ምን ትጠብቂያለሽ ከዚህ ዲኤንኤ ውጤት? እኔ እርግጠኛ ስለሆንኩ እኮ ነው እስካሁንም የነገርኩህ። እኔ እርግጠኛ ስለሆንኩኝ ነው።
እኔ ቅድምም ብያለሁ እናትየው እኔ ነኝ እንጂ እሱ አይደለችም። ስለዚህ እኔም እሱም ያለውን እውነታ ነግሮሃል። በቃ አንድ ሰሞን የነበረ ግንኙነት ነበረን ልጅ ምናምን የሚባል ነገር ግን ከሱ ጋር ምንም ልጅ አላፈራሁኝም። ልጄ የአሊ ነው የባለቤቴ። ስለዚህ ይሄ ውጤት ሲጀመር የኔና የአሊ ልጅ ነው እንጂ እሱ የሚመለከት አይደለም። ስለዚህ እውነታውን ነግሬሃለሁ። ያለውም ነገር እውነትና ግልጽ ነው። በቃ ይሄ ልጅ የኔና የአሊ ነው እንጂ የነሱ የሚመለከት አይደለም፣ የሱ የሚመለከት አይደለም። በቃ ነገርኩ። ምናልባት ሆኖ ቢገኝስ እዚህ ጋር አይሆንም አልኩህ እኮ እንደማይሆን ነገርኩህ። ስለዚህ ሊሆንም አይችልም። አይደለም። እርግጠኛ ነሽ? አዎ 100%። እሺ እንግዲህ ማዘር ወደ እርሶ ልምጣና ከዛ ወደ ልጆት ሄዳለሁ። ይሄ ዲኤንኤ ውጤት እውነትም እንደተባለው የልጆት ሆኖ የሚገኝ ይመስሎታል? እስቲ ምን ይጠብቃሉ ከዚህ ውጤት? እኔ አይመስለኝም። የልጄ እንደዚህ ያደርጋል ብዬ አልገምትም፣ አላስበውም፣ አያደርገውም። እንደማያደርግ ደግሞ እርግጠኛ ሆኜ ነው የምነግርህ። አያደርግም ልጄ። ቢያደርግም አይደብቀኝም፣ እውነቱን ነው የሚነግረኝ። ብቸኛ ልጄ ነው፣ ከላይ የለኝ ከታች የለኝ። እኔ አዲስ አበባ መጥቶ ትምህርቱን ተምሮ ተሻሽሎ ይኖራል ብዬ እንጂ እንደዚህ ያደርጋል ብዬ በፍጹም ጭራሽ አላስብም። አያደርግም። በእውነት ነው የምልሽ፣ እኔ ልጄ አያደርግም። እሷ ያመጣችው ነገር ያመጣችው መዘዝ ካልሆነ በስተቀር ልጄ ታሪክ እንደዚህ በፍጹም አያደርግም። ያውም ከእህቷ ኧረ አያደርግም። ያውም ሃይማኖት የተለየ የሆነች ከሙስሊም ባራ ያደርጋል ብዬም አልገምትም። በፍጹም አያደርግም። ምናልባት በተደጋጋሚ አያደርገውም ልጄ እያሉ እየተናገሩ ነበርና ይሄ ዲኤንኤ ውጤት ደግሞ አይዋሽ እውነታውን ነው የሚናገረውና ምናልባት ሆኖ ቢገኝስ ይሄ የተባለው ልጅ የእርሶ ልጅ ቢሆንስ? እንደማያደርገው አውቃለሁ። አያደርግም። አይሆንም። እንዴት አድርጌ እንዳሳደግኩት እንዴት ሆኜ እንዳሳደግኩት እንዴት ሆኜ እንዳስተማርኩት እሱ ያውቃል። በፍጹም አያደርገውም። ስለማያደርገው ለምን እኔ ግምት እሰጣለሁ? አስተያየት ለምን እሰጣለሁ? አያደርግማ ልጄ። አስተዳደጉ እንደዚህ አይደለም። እንደዚህ ስርዓት በወጣ መንገድ አይደለም። ሚስት አግብቶ በሚስቱ ላይ መደረብ አያደርጉ። አንድ ፍሬ ትንሽ ልጅ እኮ ነው። ቁመቱ ስለረዘመ ነው እንዴ ይሄን ሁሉ ታሪክ ያውቃል ብዬ ነው ያለ አልገምትም። ቃልም አልቀባለን አያደርጉ። ያው እኔ ይሄን ስሜታችሁን ጠይቀው ምናልባት ከዲኤንኤ ውጤት በኋላ ማፈርም ይኖራልና ስለዚህ ቀድመን እንጠንቀቅ የሚለውን ነገር ለማሳሰብ ነው። እሷ ትፈር እንጂ ጉደኛዋ እሷ ትፈር እንጂ እሷ ናት ጉዳቸው እኮ የነሱ ነው። የልጅ ምን ጉድ አለበት? እነሱ ይፈሩ። ማፈር ያለባቸው እነሱ ናቸው። ታናሽና ታላቅ ይፈሩ እንጂ ልጅ በጣም እናፍርበት አንድም ነገር የለም። አያደርጉም ልጅ። ሰውም ልብ ድካም እንዳለቦት እናውቃለንና ያው ምናልባት የዲኤንኤ ውጤት ሲከፈት የዛኔ ያደራውትን ከልክ በላይ እንዳይጨነቁ እንዳያስቡ ለማለት ነውና ወደ ልጆት ልለፍ እስቲ። አንተስ ያው መቼስ አንተም በአቋም እንደጸናህ ነው መሰለኝ ለባለቤትና ምንድነው የሚመስለው? እኔ ብያለሁ መጀመሪያ ልጁ በጨራሽ የኛ አይሆንም። በቃ ነገርኩ። እኔና እሷ የነበረን ግንኙነት ተቋርጧል የሆነ ሰዓት ላይ እና ልጁ በጨራሽ የኛ አይሆንም። ይሄን ነው የምልህ። በቃ ቅድም ትላንት ጀምሮ የነገርኩ ነው። ከዚህ ከሁለት ቀን ጀምሮ በፊት ልጁ በጨራሽ የኔ ልጅ ሊሆን አይችልም። የኔና የሷ ግንኙነት ያለፈ ነው። በቃ ብዙ ጊዜ ሆኗል እና ልጁ የኔ ሊሆን በጨራሽ አይችልም። እሷም ያለች ነበረ። በቃ ምንም ልጁ የኔ አይሆንም ብዬ አስባለሁ። ባለቤት እንዳለችው ከሆነ ከእህቷ ከገዛ እህቷ ጋር ያን ነገር ስታደርጉ ግንኙነት ስትፈጽሙ በአይኗ እንዳየች ተናግራለች እህቷ ናት። ስለዚህ እሷም እየተናገረች ያለች ውሸት ነው ማለት ነው። ውሸት ነው አሁን እኮ ወላድ እኮ የነገረች እኮ የእሱ ልጅ አይደለም አለች። በቃ እሷን ነው ማመን ያለብህ፣ እህቷን ነው ማመን ያለብህ። እሱን እንትን በል በቃ ልጁ ጭራሽ በእኔ ልጅ አይሆንም በጭራሽ። ያን ነው የምልህ። በቃ ምንም በጭራሽ አይሆንም ልጅ። እሺ በጣም ጥሩ። እንግዲህ ከዚህም ከዛም ጽንፍ እንግዲህ ያለውን እውነታ ሰምተናል።
ያው እንግዲህ ከዚህ በኋላ ስላለው ነገር እኔም ለመፍረድ አይቸግረኝም ማለት ነው። ምክንያቱም ከሁላችሁም ስሜታችሁን ሰምቻለሁ። ማን እውነት እየተናገረ እንደሆነ ማን እየዋሸ እንደሆነ የምናረጋግጠው ይህን ውጤት ከከፈትን በኋላ ይሆናል። ያው ይህን የዲኤንኤ ውጤት ለማሰራት በጣም ብዙ ወጪዎችን አውጥቻለሁ፣ ዋጋም ከፍያለሁ። ያው በ2 ቀን ውስጥም የደረሰልኝ በአንድ ቀን ውስጥም የደረሰብኝ ዋነኛ ምክንያት ብዙ ማቃቸው ሰዎች ስላሉኝ በሰው አድርጌ ነውና የጨረስኩት። ያው ይሄ ጉዳይ በጣም አንገብጋቢና አስቸኳይ ስለሆነ ለዛ ለማድረስ ስለተፈለገ እንግዲህ በጊዜው ደርሶ ውጤቱን ለማየት አሁን ይሄን ውጤት ለመክፈት እንግዲህ ሰከንዶች ነው የቀሩን። ያው አንድ የምነግራችሁ ነገር አለ። እባካችሁ አንድ ነገር ልንገራችሁ። እሺ ሰርፕራይዝ አለኝ። ምንድን ነው? ሁሉንም ንብረቶች እያንዳንዱን በራሴ ስም አዙሬዋለሁ። ምን? በራሴ ስም አዙሬዋለሁ። ያለህን ንብረት እንዳለ በራሴ ስም አዙሬዋለሁ። አንድ ነገር እንዳታደርገኝ። ትመልሺዋለሽ። እሱን እናያለን፣ እንደመለሰ እናያለን። እንዴ እያንዳንዱ ንብረት የትም ያለህንም እዛ ሴሚሲም የገዛኸውን በቃ እንዳለ ነገር በራሴ ስም አዙሬዋለሁ። ምንድን ነው የምትለው? የሰማት ነው። ምንም ነገር የለኝም አትኩ ነው። ምንም ነገር አይኖርህም። በቃ ይሄንን እወቁ፣ ሁላችሁም እወቁ። ሰማሻ? ከዚህ በኋላ ይረዳኛል፣ ልጄ እንደዚህ ያደርገኛል። ከዛ ቤት ነው መንቅሬ ማስወጣችሁ ሁላችሁ። ይሄ ዲኤንኤ ምንም ይሁን ምንም አስወጣሃለሁ። አንተ ጎዳና ነው ላይ ማኖራችሁ። ልብ በላት። ስማ፣ የሰማ ነው። ይሄ ዲኤንኤ ምንም ሆነ ምንም እኔ ምንም የማጣው ነገር የለኝም። ቆይ አንቺ ለምንድን እንደዚህ የምታረጊው? ምን ይጠቅምሻል? ቆይ የሰው ንብረት ዘና ብዬ መኖር እችላለሁ። አሁንም ዘና ብለሽ እየኖርሽ አይደል? ይሄ ዲኤንኤ ምንም ሆነ ምንም ያለሽ ይበቃሻል። እስከ ዛሬ ያለሽ ይበቃሻል። አይበቃኝም። ካሳ ነው ለራሴ እንደሱ ላረግሽው ነገርስ እሱን እንደዚህ ላረግሽ አድርገሽ አስቀምጥሽ ይገባዋል። አንቺ ደግሞ ይሄ ንብረት አይገባሽም። በቃ ሁሉም ነገር እንደዛ ደንዝዘህ ነበር። አሁን እኮ ነው የነቃኸው። በቃ የምፈልገውን ነገር ሁሉ ወደ ራሴ ያዞራለሁ። ሆነም ቀረም ይሄ ዲኤንኤ ምንም ሆነ ምንም አይመለከተኝም። ለምን አንተ የሆነ ነገር አትለኝም? ምን ልጠበቅ ነው? በቃ ከነ እናትክ ከነ ሚስትክ ከፈለክ አግብተሃትም ቢሆን ጎዳና ላይ መሆን ትችላላችሁ። እኔ ግን ዘና ብዬ እኖራለሁ። በቃ የተጎዳሁት ተጎድቻለሁ። በዛ እኔ ገልሻለሁ። ዝም በይ። አሁን ዝም ታስብላት ይሻላል። የነገርኩህ ዝም ብትል ይሻላል። ማይሆን ነገር ያወራችሁ ነው። እኔ አንተና አክብሬ ነው እዚህ ጋር ዝም ያለው። ማይሆን ነገር አይደለም። በቃ ንብረቱ ሙሉ ፈርመህልኛል። በቃ ራስህ ነው የፈረምከው። እኔ አይደለሁም እኮ ያደረኩት። በቃ ፈርመህ ሙሉ ወደ እኔ ዞሯል። በቃ አደንዝዘሽው አንስሽ አስቀምጠሽ ፈርመህልኛል ትያለሽ። ክፍለ ሀገር ይዘሻት ትሄጃለሽ። ጎዳና ላይ ከሚወርቅ እዛ ቢኖር ይሻልሻል። በቃ ሙሉ ህግ ምንድን ነው? ራሱን የፈረመልኝ እኮ አስገድደሽ ሆኖ ታዲያ እሱ እንደዚህ አያደርግም። አስገድጆም ሆነ ምንም በራሱ ፊርማ ነው። እንደዚህ ማድረግ ለምን አስፈለገሽ? አንቺ ሲጀመር ከድሮም ለሀብቱ ብለሽ ነው እንጂ ባልነቱን ፈልገሽው አይደለም። ተጫወተችብኝ። መጨረሻ ይሄ ነው። ይሄ ሁሉ ነገር ስታደርግ ማሰብ ነበረብህ። ይሄ ሁሉ ነገር ስታደርግ የኔ አቅም ምን ያህል እንደሆነ ሁላችሁም የተረዳችሁ ይመስለኛል። መጨረሻችሁ ደግሞ እንደማያምር በቃ ይሄ ዲኤንኤ ምንም ሆነ ምንም እኔ ምንም ያስጨንቀኝ ነገር የለም። በቃ ጎዳና ላይ ወጥቶ ይኖራሉ። ማን እንደወጣ ነው ጎዳና ላይ የምንወጣው? በቃ የት ትኖራላችሁ? ሁሉም ንብረት በደኔ ይዞራል። በቃ የማስወጣት መብት አለኝ፣ እፈተዋለሁ። ንብረቱ ሁሉ የራሴ ይሆናል ማለት ነው። ኦሬዲ አዙሬዋለሁ ንብረቱ። በህግ ነው የምትፈጪው? በህግ እፈተዋለሁ። በህግ እንዳገባሁት በህግ እፈተዋለሁ። ህግ ዳኛላል። በቃ አሁን ዝም በይ። የሚዳኛ ነገር የለም። እሺ ዝም በይ። አሁን አልልም። ኧረ ዝም በይ። አልልም። እሺ ስለዚህ የተባለውን ሁሉ ነገር ሰምተናል። ቀጥታ ወዴት ነው የምንሄደው? ወደ ዲኤንኤ ውጤት ይሆናል ማለት ነው። እሺ ተመልካቾቻችን እንግዲህ በጉጉት ሲጠበቅ ወደ ነበረ ወደ ዲኤንኤ ውጤት እናልፋለን። እንደምታዩት ይሆናል ሆስፒታል ቀጥታ እንደመጣ ነው እጃችን ላይ ገብቶ ገና አልተከፈተም።
እዚህ ጋር እንደሚታየው ከሆነ ሙሉ የሆስፒታሉ መረጃ አለ። እዚህ ጋር ከታሪኩም ከህፃኑም ላይ እንግዲህ ናሙና እንደወሰድን ይታወቃል እና ምርመራ እንደተደረገ እዚህ ጋር ማረጋገጫው ያሳያል። እናም እዚህ ላይ እንደሚያሳየው ከሆነ መክፊራ ልጅ ወይም የህፃን ልጅ ከታሪኩ ጋር ያለው የአባትነት ግንኙነት እዚህ ጋር እንደሚያሳየው ከሆነ ከ100% 99.7 ሆኖ አግኝተናል ማለት ነው። አየህ አይደለ? እኔ እኮ ተናግሬያለሁ። ለትን ተናገር። እሺ አሁን ደግሞ ምን ልትሉ ነው? ምንድነው ዝም አልሽ? የልጅሽን ስራ አየሽው? እንዴት የሚያሳደግኩት ያልሽው? አምኜህ ልጄ ማየት ይችላሉ ማዘር። አምኜህ ሙሉ ውጤቱ እንደዛ ሆነሽ ያሳደግሽው ልጅሽ ከምን አይነት ሴት ጋራ? አንቺ ዝም በይ። ምን ማለት ነው? ዝም በይ አድርጎ ምን ማለት ነው? እያየሽ አሳያት እኔ አላውቅም እንዴ? እኔ አምኜህ ልጄ እንዴት ታደርገኛለህ? ዝም አልክ። አሁን ስራት ወጣ ዝም አልክ። አንቺም ዝም አልሽ። ተናገሪያ ምን ይለግምሻል? አየህ አምኜህ ልጄ እኔ ትክክለኛ ሰው እንደሆንኩ ነግሬሃለሁ። ለቡዳ አሳልፈህ ትሰጠኛለህ ልጄ? በቃ አሳልፈህ ለዚህ ትሰጠኛለህ? እንደዛ ሆነሽ ያሳደግሽው ልጅሽ ይሄው ስራውን ነው። በቃ እኔ ሲጀመር ነግሬህ ነበር። እኔ ንጹህ ሰው ነኝ። እኔ የተጎዳው ሰው ነኝ። በቃ እኔ ምንም ነገር የጠፋሁት ነገር እንደሌለ ነግሬሃለሁ። ማንም ሊረዳኝ አልቻለም። እኔ በቃ ያው ሁሉ ነገር ወጣ አይደለ? አንቺ ስለዚህ የምትይው ነገር አለ? ስራው እንዴት ያስወራታል? እውነት ነው? እውነት ነው። ታዲያ እስካሁን ለምን ዋሸሽ? በቃ ሲጀመር እዚህ ውስጥ እኔ ነኝ። በቃ እኔ ነኝ ትክክለኛ ሰው እያልኩህ እኮ ነው አንተ። በቃ በሃይማኖታችንም አንድ ስላልነበረ ቤተሰብ እንዲያውቅ አልፈለግንም። በቃ ለዛ ነው የደበቅነው። ስለዚህ ይሄ ልጅ ያለ አባት ብቻውን ማደግ አለበት ታስባለህ? ተው በቃ ይብቃ። ምንም አገባችሁ እናት አንቺንም ቢሆን ምንም አገባሽም። ስሚ ምንም አገባችሁም። በቃ ወደታለሁ። ልጅ የኔ ነው። በቃ አምኛለሁ። ስለዚህ አመንክ ልጅ አንተ ስለሆነ? አዎ የኔ ልጅ ነው። ምን አገባ? በቃ ውጡልኝ። ማንንም አልፈልግም። በቃ ውጡልኝ። እንደው አገባታለሁ። በቃ ማንንም አገባሽም። እያሰብክ አውራ። አገባሽም። ንብረቱ ሙሉ የራሴ ነው። ምንም እሱን እዛው እናወራለን። ምን ማለት ነው አገባታለሁ? በቃ ምንም ውጡልኝ። ማንንም ላይ አልፈልግም። በቃ ውጣልኝ። አንተ ውጣልኝ። ምን ማለት ነው? ውጣልኝ። ናውጣልኝ። በቃ አልፈልጋችሁም። ውጪልኝ። አንወጣም። በቃ ውጡልኝ። ማለት ነው የተመለጠው ወጥ በቃ እስካሁን ያለው ነገር ይበቃ። በቃ ወደሃለሁ። ወደሃለሁ። ልጅ እኔ ነው። በቃ አምኛለሁ። ና አንተ ደግሞ ውጣልኝ። ተነስ። ውጣልኝ። በቃ ውጣልኝ። በቃ ማይ ተይኝ። አንተ ቆይ ምን እያልክ ነው? በቃ ወደሃለሁ። አይሆንም። አንተ የማንም ሰው መሆናችንን ታውቃለህ። በቃ ወደሃለሁ። አንተ የማንም ሰው ውጣልኝ። ቢያንስ ዘነላችሁ። በቃ ውጣልኝ። ማንንም አልፈልግም። ውጡልኝ። በቃ ላያችሁ አልፈልግም። በቃ ልጁ እኔ ነው። አምናለሁ። በቃ አታምንም። ልጅ አንተ ለምን ታዲያ አንተ ልጅ ስለመሆን በቃ አገባታለሁ። አገባም በቃ አንተ ጭራሽ ልታገባት ታስባለህ? ሌላ 80 ሚስት እያለች ጭራሽ ልታገባት በቃ አገባችሁም። ለምንድን ነው አትወጡልኝ? በቃ አብረን ነው የምንኖረው። እየሰማህ አይደል እንዴ? አንቺም ዞረሽ ተቀየርሽ ማለት ነው። በቃ ወደታለሁ። በቃ ወደታለሁ። ማንንም አልፈልግም። በቃ አንተ ከኔ ጋር መሆን ያለብህ እንዴ? በግድ ነው ከአንቺ ጋር ያደርግ። ለምንድን ነው እሱ እኮ የኔ ባል ነው እኮ። በቃ አሁን ደግሞ እኔን መረጥ አይደል? ከኔ ጋር ምን? አይ ቅድም ያልኩት ነገር ሁሉ ውሸት ነው። ንብረቱ ያንተ ነው። ንብረቱ ሙሉ ያንተ ነው። አልፈልግሽም። በቃ አልፈልግሽም። ልጄና ሚስቴ ነው የምፈልገው። ቆይ ሻንታ ሀሳብ ምንድነው? ቋንቋ ወንድሜ በቃ ውጣልኝ። አልፈልግም። ማንንም አልፈልግም። በቃ ማዘር ምንድነው የሚሉት? ሰው በቃ ልጆት ምን ይላል ማለት አልችልም። አረ ምን ግራ ገብቶኝ መቼም ቢሆን ሰላም ለቂኝ። እሺ ለቂኝ። በቃ በቃ አልፈልጋችሁ። ማንንም አልፈልግም። በቃ አብሬ ምን ነው ውጣልኝ። በእናትህ አልፈልግሽም። በቃ ነው እሷ ማዘር የኔና የሱንም ነገር መቀበል ካልቻሉ እርሶ መውጣት ይችላሉ። ማንንም አይወጣም። ባሌ ልጅ ነው የሚሄደው። ባሌ ልጅ ተረጋጊ። ነይ በቃ ነይ ተረጋጊ።